አረውኝ ማመን አቃተኝ። ወይ አብርሽ ሽማግሌ ላከች። እናንተ አልፈጠናችሁ? ምንድነው በዚህን ያህል ለሰው ክፋት ማሰብ? ምንድነው ይሄን ያህል ለሩታ ጉድጓድ ቆፍራችሁ ካልቀበርናት አላችሁ ማለት ነው? ሰው አይጥመዳችሁ። የምሬ ነው ምላችሁ። ለነገሩ ማንም አይደለም አብርሽ ነው ራሱን ያረከሰውም እንዲሁም ሩታንም ያረከሳት ራሱን አዋርዶ ሰው ይህን ያህል እንዲጫወትበት ያደረገው አብርሽ ነው። በዚህን ያህል ግን ቢያንስ የሆነ ነገር ስታደርጉ ለሩታ አታስቡም? ሌላው ነገር ይቅር፣ በቃ ሩታ እኮ አንዴ እርጉዝ አይደለችም አላችሁ፣ አንዴ የሆነ ነገር አላችሁ። ቢያንስ ለሩታ አታስቡም ወይ? ይህን የምታደርጊ ልጅ ሴት አይደለሽም ወይ? አንቺስ ቢሆን ምንድነው በዚህን ያህል መስቀጥ? ምንድነው? በቃ እኛ እኮ ሴቶች ነን፣ እርስ በርስ ልንደጋገፍ ይገባል። እርስ በርስ ልንተዛዘን፣ የሩታ ህመም፣ የሩታ እንባ፣ የሩታ ሁሉ ነገር ልንረዳ ይገባል። ምንድነው በዚህን ያህል መስቀጥ? የምሬ ነው የምላቸው። እኔ በጣም ነው ያዘንኩት። ቲክቶክ ላይ እንዳያቸውት የሄርሜላና የአብርሽን ፎቶ አቀናብረው ሄርሜላ ማለት ሽምግልና እንደላከላት ነው ያወሩት። ገብታችሁ እኔ እየዋሻዋችሁ ከሆነ የቲክቶኩን ስም ይሄው ቪዲዮ ላይ ያለ ሰርች አድርጋችሁ ግቡና አይዱ። ቢያንስ 7000 ሰው ነው ላይክ ያደረገው ቪዲዮን። 7000 ሰው ነው ላይክ ያደረገው ማለት ነው። ይሄ ህዝባውን ምኑን ወዶ ነው ላይክ የሚያደርገው? ያልገባኝ ሊገባኝም የማይችለው ነገር እዚህ ጋር አብርሽ ስለ ትዳሩ ያልቋጨው ነገር አለ። አብርሽ ለሄርሜላ ወይም ሄርሜላ ለአብርሽ ሽማግሌ ላከች ተብሎ የተፖሰተው 7000 ሰው ግን ላይክ አድርጓል። እኔ ላይክ አላደረኩም ቪዲዮ እንዳያችሁት ማለት ነው። ግን በዚህን ያህል መውረድ ምንድነው? ቆይ ይሄን የፖሰችው ልጅ ሴት ነሽ በእርግጠኝነት ምንም በቃ ትንሽ አታስቡም እንዴ? አረ በስላሴ ስም ሰው የት እየደረሰ ነው? የምር እቺ ልጅ ቢያንስ እርጉዝ ናት፣ ትደነግጣለች ይባላል እኮ። ደግሞ የማናቀው ሰርግ፣ አባቶች ያሉበትን ሰርግ። እኔ በጣም ይቅርታ አድርጉልኝ ዩቲዩብ ላይ ስላመጣሁት ማለት ነው። በቃ በዚህን ያህል እየተደረገ ነው ሩታ ላይ ለማለት እንጂ ለክፋት አይደለም። አባቶችን የሆነ የሌላ ሰው ሰርግ አምጥቶ የሩታንና የሄርሜላን ፎቶ አቀናብሮ የአብርሽና የሄርሜላ የጋብቻ ሽምግልና ምናምን ብለው ፖስተውታል። 7000 ሰውም ገብቶ ላይክ አድርጓል። ኮሜንት ራሱ የሀገር ሩታን ሄርሜላን ህዝብ እያወዳደረ ነው ያለው ማለት ነው። በዚህን ያህል መስቀል ለልጆቹ ራሱ እኮ ሆይ ሆይ እያልን ነው። እውነት ለመናገር በዚህን ያህል ሂዱ በቃ እንደዚህ ተጋቡ እያላችሁ ሀሳብ እየሰጣችኋቸው ነው። እኔ ዛሬ ወደ ዩቲዩብ ያመጣሁት ሀሳቤን ለመስጠት ነው። እና አብርሽ ምንም ትክክል አይደለም፣ ትክክልም ሊሆንም አይችልም። ሄርሜላና አብርሽ ማለት ነው። አቃለው ህይወት ይቀጥላል። ግን እዚች ጋር ያልተጨረሰ ያልተቋጨ ልጁ ሲጀምር ንፋስ ላይ ነው ያለው። አብርሽ የወሰነው ነገር የለም። ገባችኋ? አብርሽ ተንሳፎ እስካለ ድረስ የሩታንም ህይወት አንሳፎ እስካለ ድረስ እንደዚህ መሆን የለበትም። ተረዳችኝ አይደለ? ለምን ህይወት የሚቀጥለው እሷም የራሷን ወስና ስትሄድ እሱም የራሱን ወስኖ ሲሄድ፣ ያ ማለት ምን ማለት ፈልጌ ነው? የጨረሱት ነገር የለም። ገና ፍርድ ቤት ቀጠሮ ላይ ነው ያለው። እሷ መውለድሽን አስቀድም እያላት ነው። ስለዚህ እንደፈለገ ሊሆን መሆንም አይችልም። እዚች ጋር እሷ ራሱ ስለምታፈቅረው ነው እንጂ ሩታ መክሰስ ሁላ ትችላለች። ከሄርሜላ በሚያደርጋቸው በቪዲዮ ሪያክቶች ራሱ ትዳር እንትን ብሏል ብላ ወይም ሴት ይዘዋል ብላ መቀመቅ ማስገባት ትችላለች። የምሬ ነው የምላችሁ። እኔ ጓደኛዬ ትዳሯ ላይ እንደዚህ ሴት አሟግጦባት እስከ እስር ዳርጋቸዋለች። ውሽሚትንም ወሽማን ባልየውንም ማለት ነው። ስለዚህ ህግ እስካለ ድረስ ከሩታ ጎን ልንሆን ይገባል። እናንተ ደግሞ ሩታን ፎቶ ዘቀዘቃችሁ፣ አብርሽ ወስዳችሁ ከሌላ አጋባችሁ። ሩታ ምንም ቅንጣት የምታስብ ነገር የለም። ይገርማችኋል። ሩታ ሲጀምር ምንም መበገር ማትችል ልጅ ናት። ሰሞኑ ላይቭ ላይ አላያችሁም እንዴ? አብርሽ እሷን ለማስቀናት ሄርሜላ አይሃው ተኝታለች እያለ አልጋ እያሳየ ነበር ሩታን ለማስቀናት። እሷ ግን ጨዋታዋን ራሱ ንግግሯን አላቋረጠችም ሁላ። ምንድነው ያለችው? ቀለል አድርገው ብራዘር ብላ እሷ ደግሞ ደና አድርጋ ፓራስታሞል ሰጠችው ማለት ነው። ስለዚህ ሩታን ለማስቀናት ብዙ መሄድ አይጠበቅባችሁም። የተከበሩ ቤተሰብ ያላት ኩሩ የሆነች በራሷ መተማመን የምትችል ሴት ናት። እቺ ሴት ደግሞ እናንተ የሆነ ነገር ስላላችሁ ምንም
ምንም የምታስብላችሁ ነገር የለም። ለምን ወስዳችሁ ከሄርሜላ አይደለም ከግንድ ብታጋቡት መስሎም አይታያትም። ገባችኋ? ግን እናንተ ጥሩ አይደለም ለላይክና ለሆነ ነገር ብላችሁ እየወሰዳችሁ እነሱን አይዲያ የምትሰጡት ነገር እነሱ እንዲጋቡ እነሱ ይሄን ሀሳብ እንዲያመጡ የምታደርጉት ነገር ደስ አይልም። ነግበኔ ነው። እኔ አውቃለሁ ሩታን ብዙ ነገር ብያለሁ፣ ግን ከስህተቴ ተመልሻለሁ። ገባችኋ? ስለዚህ ይሄን እንደዚህ አይነት የሐሰት መረጃዎችን እየበተናችሁ ልጆቹን ሀሳብና አይዲያ እንዳትሰጧቸው። ለምን መሰላችሁ? እነሱ ያደርጉታል። ግን ዛሬ ቢያንስ እኔ ዛሬ አታርጉ እንጂ ምለው ወደፊት አታርጉ ማለት አልችልም። ለምን ህይወት ይቀጥላል። ያኔ አብርሽ ብቻውን ይኖራል ማለት አይደለም። ግን ሩታን ያስጀመራት ነገር ስላለ የጀመሩት ነገር ስላለ እሱን ይጨርሱ በማለት ነው። እና ትላንትና አብርሽም ያደረገው ነገር በጣም ያስጠላል። ሄርሜላ እንድታከብር ሄርሜላ ራሱ ምንድነው በዚህ ናህል ሸናች እኮ ሩታ ላይ የምር ምንድነው ያለችው? ቦጋት በይ ያለቻት ሩታን ማለት ነው። ቦጋት በይ ምንድነው? እኔ ላስታርቃችሁ። ስንቴ ነው የምታስታርቂው? ስንቴ ነው የምትሙይው? ኧረ በእናትሽ ተደበቂ ወደዛ ቲቋቅ እንደ ሰላታ እንደ ሰላ ወይኔ ጉዴ! እና እንደ ከረጢት እሱ ይዞሽ ይዞራል። ወታጅራ አይቀረው ምን አይቀረው። አረ ጉደኞች ናችሁ እናንተ።